ሰላም የተወደዳችሁ እንዴት ናችሁ? ማንቸስተር ዩናይትድ ዛሬ የሚያደርገው ጨዋታ ምናልባት የሲዝኑ ተርኒንግ ፖይንት ሊሆን ይችላል። በስፋት እንመለከተዋለን። ሜሎኑ ላይ ወልቭስ ከማንቸስተር ዩናይትድ ምሽት 5 ሰዓት ላይ የሚደረገውን ጨዋታ እየተመለከትን እንቆያለን። ከዛ ውጪ ከዩናይትድ ጋር በተያያዘ በዝውውር ዜናዎች እየተነሱ ያሉ ጉዳዮች አሉ። የአዳም ዋርተን ወኪል በዝውውር ጉዳዮች ላይ ሀሳቡን ሰጥቷል፣ እንመለከተዋለን። ሌሎችም ከዩናይትድ ጋር በተያያዘ ሊነሱ የሚችሉ ጉዳዮች አሉ፣ እንመለስባቸዋለን። አርሰናልን በተመለከተ ከኤልቼ አንድ ተጫዋች ለማስፈረም ጥረት እያደረገ እንደሆነ ተሰምቷል። ጁሪየን ቲምበር ደግሞ ስለ ባለፈው የአስቶን ቪላ ጨዋታ ከዛ በተጨማሪ በቀጣይ ስላሉ ነገሮችም የሰጡ አስተያየት አለ። አነጋጋሪ አስተያየት ነው። የመሐመድ ሳላ ጉዳዩንም አልቀዘቀዘም። በተለይ ደግሞ ከዝውውር ጋር በተደጋጋሚ ስሙ እየተያዘ ይገኛል። በሊቨርፑል ላይ ጥይቶቹን ከተኮሰ አስተያየቱን በሙሉ ልብ ውስጥ ያለውን በሙሉ በግልጽ ከተናገረ በኋላ ብዙ እየተባለበት ይገኛል። የግብጽ ብሔራዊ ቡድን አሰልጣኝ አስተያየት ሰጥተውበታል። ዘቴሌግራፍ ደግሞ ይዞት የወጣው ዝርዝር መረጃ አለ። በስፋት እየተመለከት ነው እንቆያለን። ሌሎች በዝውውር ጉዳዮች ሌሎችንም ክለቦች ቸልሲን በተመለከተ በተለይ ደግሞ ከሊገ በጣም ጥሩ የአማካኝ ስፍራ ተጫዋች ሊገ ምርጡ ተጫዋች እየተባለ የሚገኝ ተጫዋችን ለማስፈረም ፍላጎት እንዳለው እየተመለከተን እንገኛለን። ሌሎች አጫጭር ጉዳዮችንም ይዘናል። አብራችሁን ስላላችሁ ጊዜያችሁን ስለምትሰጡን ስለምታደምጡን ከልብ እናመሰግናለን። በቀጥታ ወደ ጉዳዮቻችን እንለፍና ዛሬ ከሚደረጉ ጨዋታዎች አስቀድሞ ትናንትና በጣም ትልልቅ ጨዋታዎች መካከል በተለይ ራስመስ ሆይሉንድ 2 ግቦችን አስቆጥሮ የማንቸስተር ዩናይትዱ ተጫዋች በውድድር ዓመቱ አስደናቂ ጊዜ ላይ ይገኛል። ትናንትና ናፖሊና ዩቬንቱስ በሴሪያው ላይ መሪ ለመሆን ከሚደረጉ ጨዋታዎች መካከል በጣም ወሳኝ መርሃ ግብር ነበር። በዚህ ጨዋታ ላይ ራስመስ ሆይሉንድ ግብ አስቆጥሯል። በተለይ ደግሞ ሁለቱንም ግቦች የማሸነፊያ ግቦች ያስቆጠረ ተጫዋች ነው። በጣም ጥሩ ጊዜ ላይ እንዳለ መናገር ይቻላል። በውድድር ዓመቱ ወደ ማንቸስተር ዩናይትድ በተለይ በክረምቱ ከተመለሰ በኋላ በጣም ጥሩ ቆይታ ይኖረዋል ሲባል ነበረ። ትናንትና በሴሪያው ላይ 4ኛ ግቡን ነው ያስቆጠረው። በቻምፒየንስ ሊግም ላይ ግቦችን ሲያስቆጥር ተመልክተነዋል። መጀመሪያ ቀዳሚ ያደረጋቸው ከዛ በኋላ ኬነን ይልዲዝ ግብ ካስቆጠረ በኋላ ጨዋታው 1-1 የሚጠናቀቅ መስሎ ነበር። መጨረሻ ደቂቃ ላይ ናፖሊን ወደ መሪነት የምታመጣ በዲየጎ አርማንዶ ማራዶና ስቴዲየም የተደረገውን ጨዋታ እንዲያሸንፍ ያስቻለ ግብ አስቆጥሯል። ሪያል ማድሪድ የተሸነፈበት ጨዋታ በጣም አነጋጋሪ ጨዋታ ነው። 2-0 በሆነ ውጤት ተሸንፏል። ዊሎት ሁለቱንም የሰልታ ቪጎ ግቦች አስቆጥሯል። ሳንቲያጎ ቤርናባው ከኖቬምበር በኋላ ሪያል ማድሪድ ጨዋታ ያደረገበት ነበር። ወደ ሳንቲያጎ ቤርናባው አብዛኞቹን ጨዋታዎች ከሜዳው ውጪ ያደረገበት ነበረ። አሁንም ከባርሰሎና ጋር ያለውን የነጥብ ልዩነት ማጥበብ አልቻለም። 2 የቀይ ካርዶች ነበሩ። ጨዋታው ከተጠናቀቀ በኋላ ወይም በሜዳ ላይ ያልነበረው ኤንድሪክም ሌላ የቀይ ካርድ ተመልክቷል። እንግዲህ በሪያል ማድሪድ በኩል ቻቪ አሎንሶ በጣም መጥፎ ምሽት ነበር ማለት ይቻላል። በቀጣይ ደግሞ ባለፉት 7 ጨዋታዎች 2 ጨዋታዎችን ብቻ ነው ማሸነፍ የቻለው። አንደኛው በቻምፒየንስ ሊግ ኬሊያን ኤምባፔ አስደናቂ አትሪክ የተሰራበት የኦሎምፒያኮስ ጨዋታ እንዲሁም ደግሞ አትሌቲክ ቢልባውን 3-0 ያሸነፉበት ጨዋታ። ከዛ ውጪ 3 ያቻ ውጤት፣ ትናንትና ደግሞ ሽንፈት፣ የሊቨርፑልም ሽንፈት ሲጠቃለል ከ7 ጨዋታዎች 2 ጨዋታ ብቻ ነው ያሸነፉት። ቀጣይ ደግሞ በቻምፒየንስ ሊጉ የሚደረገው የማንቸስተር ሲቲ ጨዋታ ለሪያል ማድሪድ በጣም መጥፎ ጊዜ ላይ የመጣ ጨዋታ ይመስላል። ከዛ ውጪ ግን በሪያል ማድሪድ በኩል ትናንትና 2 ተጫዋቾች አልቫሮ ካሬራስና ፍራንክ ጋርሻ በቀይ ካርድ ወጥተዋል። ሜንዲ ጉዳት ላይ ይገኛል። ዳኒ ካርቫል እንዲሁም ደግሞ ትሬንት አሌክሳንደር አርኖልድ በቡድን ውስጥ አሁን ምንም አይነት የፉልባክ የመስመር ተከላካይ ተጫዋች የሌለው ቡድን ሆኗል። አሳሳቢም ይመስላል። ትናንትና በፕሪሚየር ሊግም ላይ አስደናቂ ውጤት ተመዝግቧል። ከዚህ ውጤት ጋር በተያያዘ ደግሞ ክሪስታል ፓላስን ቶፕ 4 ላይ እንድንመለከተው ያደረገ ውጤት ነው የተመዘገበው። የዛሬውን ጨዋታ ከማንሳታችን በፊት ትናንትና በተለይ ኤዴን ኪቲያ ግብ አስቆጥሯል። ዊልሰን በጣም ቆንጆ ግብ አስቆጥሮ ፉላምን አቻ ቢያደርግም ማርክ ጌይ 87ኛው ደቂቃ ላይ እንግዲህ ሊቨርፑል ያጣው የውድድር ዓመቱ ቁልፍ ተጫዋች ነው ወደ መሪነት ያመጣቸውን ግብ አስቆጥሮ በዛው ጨዋታው ተጠናቆለት ለ1 በሆነ ውጤት ትናንትና ኤዴን ኪቲያ ግብ አስቆጥሯል። በፕሪሚየር ሊግ ላይ 24ኛ ግቡን ያስቆጠረ ቀድሞ የአርሰናል ተጫዋች። በጣም የሚያስገርመው ግን 21 ግቦች የተቆጠሩት ለንደን ላይ ነው። ከለንደን ውጪ 3 ግቦች ብቻ ነው ያሉት። በጣም የሚያስገርም አይነት
ቁጥር ይመስላል። ከዛ ውጪ በክሪስታል ፓላስ በኩል አሁን ወደ ቶፕ 4 መጥቷል። ቼልሲንም በልጦ ተቀምጧል። በአዌ ሪከርዱ በጣም በሊጉ ላይ ቀዳሚው ቡድን ነው። በተለይ ከሜዳው ውጪ በተደረጉ ጨዋታዎች ላይ 8 ጨዋታዎችን አድርጎ 5 ጨዋታዎችን አሸንፏል። 16 ነጥቦችን ሰብስቧል። ብዙ ጨዋታዎችን ደግሞ ከሜዳው ውጪ ያደረገ ቡድን ነው። ብዙ ነጥቦችንም ከሜዳው ውጪ የሰበሰበ ቡድን እንደሆነ ተመልክተናል። በፓላስ በኩል ዛሬ የሚደረገውን የማንቸስተር ዩናይትድ ጨዋታ እናንሳ። ማንቸስተር ዩናይትድ በሜሊዮኑ ኮልቭስ ጋር ይጫወታል። የፕሪሚየር ሊጉን ደካማ ብቻ አይደለም፣ በአመታት በፕሪሚየር ሊጉ ላይ ደካማ አጀማመር ካደረጉ ቡድኖች መካከል ስሙ የሚጠቀሰውን ወልቭስን ይገጥማል። ሮብ ኤድዋርድ በዚህ ጨዋታ ላይ እንግዲህ ምን መፍትሄ ይዘው ይመጣሉ? ሩበን አሞሪምም ከባለፈው ጨዋታዎች ድክመት በኋላ በምን መንገድ የማንቸስተር ዩናይትድ አቀራረብ ተሻሽሎ ይመጣል የሚለው የሚጠበቅ ነው። በኤቨርተን ከተሸነፈ በኋላ ኦልድ ትራፎርድ ላይ ባለፈው ጨዋታ ባቻ ውጤትን ያጠናቀቀው የሚያስቆጭ አጋጣሚ እንደነበረ መናገር ይቻላል። ከዌስትሃም ዩናይትድ ጋር 1-1 በሆነ ውጤት የተጠናቀቀው ጨዋታ ለማንቸስተር ዩናይትድ ግን ባለፉት ተከታታይ ጨዋታዎች ላይ በተለይ ከሜዳ ውጪ የሚያደርጋቸው ጨዋታዎች በጥሩ መንገድ የሚጠናቀቁ ናቸው ማለት ይቻላል። በሜዳው ከሚያስመዘግበው ውጤት ይልቅ ከሜዳው ውጪ በባለፉት 4 ጨዋታዎች ላይ 2ቱን አሸንፏል፣ በ2ቱ አቻ ወጥቷልና ጥሩ ውጤቶችን ሰብስቧል ማለት ይቻላል። ከዛ በተጨማሪ ግን በሜሊዮኑ ባለፈው የውድድር ዘመን በተመሳሳይ በዚህ ፊክስቸር ላይ ማንቸስተር ዩናይትድ ተሸንፎ ነበር፣ በፕሪሚየር ሊጉ የተደረገውን ጨዋታ ማለት ነው። ስለዚህ በዚህኛው ጨዋታ ደግሞ 2-0 ባለፈው የውድድር ዘመን በእርግጥ በደርሶ መልስ ማንቸስተር ዩናይትድን አሸንፎ ነበር። የመጀመሪያውን 2-0 በሜሊዮኑ የተደረገውን ጨዋታ፣ ከዛ በተጨማሪም ማቲያስ ኩና ግብ ያስቆጠረበት ጨዋታ ነበረ። ከዛ ውጪ ደግሞ በማንቸስተር ዩናይትድ ሜዳ በሳራቢያ ባስቆጠራት ግብ ኦልድ ትራፎርድ ላይ ማንቸስተር ዩናይትድን አሸንፎ ነበር። ይህ ጨዋታ ግን ማንቸስተር ዩናይትድ ጥሩ ሪከርድ አለው። በሜሊዮኑ ተከታታይ ጨዋታዎችን ከተሸነፈ በጣም ረጅም ዓመታት ተቆጥሯል። 1980 ላይ ነበረ ለመጨረሻ ጊዜ የተሸነፈው። በፕሪሚየር ሊጉ ደግሞ መጥፎ አጀማመር እያደረገው ወልቭስ በዚህ ጨዋታ ላይ ማንቸስተር ዩናይትድን ይፈትናል ተብሎ ላይጠበቅ ይችላል። በማንቸስተር ዩናይትድ በኩል የማቲያስ ኩና ጉዳይ ይነሳል። ማቲያስ ኩና በወልቭስ ነው ባለፈው የውድድር ዘመን በጣም ጥሩ የውድድር ጊዜን አሳልፎ ወደ ማንቸስተር ዩናይትድ የመጣው። ከዛ ውጪ በወልቭስ 12 ያክል በሜሊዮኑ በተደረጉ ጨዋታዎች 12 ያክል የግብ ተሳትፎዎች ያሉት፣ ያ ማለት ደግሞ በጣም በጥሩ ሪከርድ የሚመጣ ነውና በሚያውቀው ሜዳ ላይ ምናልባት የቀድሞ ቡድኑ ላይ ግብ አስቆጥሮ ልንመለከተው እንችላለን። ለሩበን አሞሪም ግን ወሳኝ ጨዋታ ይመስላል። አሰልጣኙ የሰጡት አነጋጋሪ አስተያየት አለ። በተለይ ደግሞ በጨዋታው ዙሪያ ብቻ አይደለም፣ በቀጣይ ማንቸስተር ዩናይትድን በተመለከተ በጣም በክለብ ውስጥ ብዙ ችግሮች አሉ የሚል አስተያየታቸውን ሰጥቷል። ከዛ በተጨማሪ ጊዜ እንፈልጋለን ብሏል። ጊዜ መፈለግ ብቻ አይደለም፣ ክለቡም ግን ጊዜ የለውም። ስለዚህ ቶሎ ወደ ውጤት መምጣት አለብን የሚል አስተያየታቸውን ሰጥቷል። ምን ያክል ጊዜ የማንቸስተር ዩናይትድ ደጋፊዎችም እንደዚህ እየጠበቁ ይቀጥላሉ የሚለው በጣም የሚጠበቅ ጉዳይ ነው ብዬ ማንሳት እወዳለሁ። ከክለቡ ጋር በተያያዘ ሌሎችም ሊነሱ የሚገባቸው ጉዳዮች አሉ። ካፒታላይዝድ ስለማደግ በተደጋጋሚ ይነሳል። ያ ማለት ሌሎች ቡድኖች ነጥብ በጣሉባቸው ሳምንታት ጨዋታዎችንም ማሸነፍ በቀጣይ በደንብ ክለቡን በጣም ሊጠቅሙ የሚችሉ በክለቡ ተፎካካሪነት ደረጃ ላይ ቀና ብሎም ለመሄድ በጣም ውጤቶች ያስፈልጋሉና ከክለቡ ጋር በተያያዘ እንደዚህ አይነት አጋጣሚዎችን በተደጋጋሚ ዘንድሮ ሲያልፉት ነበረ። በተለያዩ አጋጣሚዎች ላይ ወደ ሁለተኛ ደረጃ ማደግ የሚችልበት በቴብሉ ከፍ ማለት የሚችልበት እድል ነበረ። 3ኛ መሆን፣ 4ኛ መሆን፣ 5ኛ መሆን ባለፈው ሳምንት ጀምሮ የኤቨርተን ጨዋታ ላይ ለምሳሌ ቢያሸንፍ ኖሮ ማንቸስተር ዩናይትድ 4ኛ ደረጃ ላይ ይቀመጥ ነበረ። በፕሪሚየር ሊጉ ቶፕ 4 ላይ እናገኘው ነበር። ይህንም ጨዋታ በዛ መንገድ ሊተረጎም የሚችል ጨዋታ ነው። ከማንቸስተር ዩናይትድ ጋር በተያዘ ማሸነፍ የሚችል ከሆነ አሁን ካለው 22 ነጥቦች ነጥቡን 25 ነጥብ ማድረስ ይችላል። ትናንትና ክሪስታል ፓላስ ስላሸነፈ ደረጃውን ወደ 4ኛ አሳድጓል። ቼልሲ 5ኛ ነው። ማንቸስተር ዩናይትድ የሚያሸንፍ ከሆነ ባንዴ ከ12ኛ ወደ 6ኛ ደረጃ ከቼልሲ እኩል 25 ነጥቦችን ሰብስቦ 6 ደረጃዎችን አሻሽሎ 6ኛ ደረጃ ላይ መቀመጥ ይችላል። ከዛ 25 ነጥብ ሰበሰበ ማለት ከአስቶን ቪላ
ሶስተኛ ደረጃ ላይ ካለው አስቶን ቪላ በ5 ነጥብ ከዛ ተጨማሪ ከክሪስታል ፓላስ በ1 ነጥብ ከቼልሲ ጋር እኩል በ25 ነጥቦች መቀመጥ ይችላልና ለሩበን አሞሪም ለማንቸስተር ዩናይትድ በውድድር ዓመቱ እንደ ትልቅ ተርኒንግ ፖይንት የሚታይ አይነት ጨዋታ እንደሆነ በደንብ መናገር ይቻላል። በጣም አስፈላጊ ጨዋታ ነው። ውጤቱም የበለጠ ትርጉም ይሰጠዋል። እንደ ማንቸስተር ዩናይትድ አቀራረብ ብቻ አይደለም፣ በወልቭስም ደረጃ በጣም ውጤቱን የውድድር ዓመቱን ተርን ማድረግ የሚፈልጉበት እስካሁን 2 ነጥቦችን የሰበሰቡት ከ14 ጨዋታዎች አንድም ጨዋታ አላሸነፉም። በሁለት ጨዋታዎች ብቻ 12ቱን ወልቭስ የተሸነፈበት ነውና ይህንን ቡድን ለማንቸስተር ዩናይትድ ማሸነፍ የግድ አስፈላጊ ጨዋታ ይመስላል። ለሩበን አሞሪም እንግዲህ በጣም ወሳኝ ለማንቸስተር ዩናይትድም ተጫዋቾች በተለይ ደግሞ እነ አማድ ዲያሎ በቀጣይ ሳምንት ምናልባት ሩበን አሞሪም ከካሜሮን እንዲሁም በሌላኛው ብሔራዊ ቡድን በኩል ከሞሮኮና ከአይቮሪ ኮስት ብሔራዊ ቡድን ከኮትዲቯር ብሔራዊ ቡድን ጋር እንዲሁም ከእግር ኳስ ፌዴሬሽኖቻቸው ጋር ተነጋግረው ተጫዋቾቹን ማቆየት የማይችሉ ከሆነ ለተሻለ ጊዜ የጨዋታዎቹ የብሔራዊ ቡድኖቹ ጨዋታዎች እስኪቀረቡ ድረስ በማንቸስተር ዩናይትድ እየተጫወቱ እንዲቀጥሉ ፍላጎት አለ። ያ የማይሆን ከሆነ ቶሎ እንደ ሞሐመድ ሳላ በቀጣይ ሳምንት የፕሪሚየር ሊግ ጨዋታውን አከናውኖ በሳምንቱ መጨረሻ ላይ ከሊቨርፑል ጋር ወደ ተሰናበታለሁ እያለ ይገኛል። ወደ በኋላ ላይ እናነሳዋለን። ከሊቨርፑል ጋር ተለያይቶ ለአጭር ጊዜ የሚሆን ለረጅም ጊዜ አይታወቅም እስካሁን ያለየለት ጉዳይ ነውና እነዚህ ተጫዋቾች ደግሞ ዳፍኮን ወደ አፍሪካ ዋንጫ ከሜዳቸው በፊት በጣም ወሳኝ ቡድኑን ይጎዱታል። የነሱ አለመኖር አማድ ዲያሎ የውድድር ዓመቱ የማንቸስተር ዩናይትድ ምርጡ ተጫዋች ደግሞ ብራያን ምቦሞ ነውና እነዚህ ተጫዋቾች አለመኖራቸው ዋጋ እንዳያስከፍል በጣም ትኩረትን የሚስብ ጉዳይ እንደሆነ መናገር ይቻላል። ለማንቸስተር ዩናይትድ ያ የሚነሳ ጉዳይ ነው። ከዩናይትድ ጋር በተያዘ ያሉ ጉዳዮችን በዚሁ ጠቅለል እያደረግን እናንሳና ወደ ሌሎች ሀሳቦች እናልፋለን። ከዝውውር ጋር በተያዘ የሚነሳ ነው። የአዳማ ዋርተንን ጉዳይ አነሳለሁ። ከዛ አስቀድሞ ግን አንዳንድ ብዙሃን መገናኛዎች ላይ በጣም በአስገራሚ ሁኔታ አንድ በጣም ጥሩ ተጫዋች ኢኳዶራዊ ተጫዋች ወደ ማንቸስተር ዩናይትድ ሊመጣ ይችላል በጥር የዝውውር መስኮት የሚሉ ዘገባዎችን እየተመለከትኩ እገኛለሁ። በተጫዋቹ በኩል ለምሳሌ በቼልሲ ኢኳዶራዊ ተጫዋች አለ ሞይሰስ ካይሴዶ፣ በአርሰናልም ኢኳዶራዊያን ተጫዋቾች በቅርብ ቀናት ላይ ፈርመው ተመልክተናል። መንታ የኩዌንቴሮ አንደኛው እንደ ኔይማር አንደኛው ደግሞ እንደ ቲያጎ አልካንትራ ይጫወታሉ የሚባሉ መንታ ወንድማማቾች ናቸው። ወደ አርሰናል መጥተዋል። ከዛ በተጨማሪ ፒየሮ ኤንካፒም አለ። ማንቸስተር ዩናይትድ የራሴ ኢኳዶራዊ ተጫዋች ያስፈልገኛል ያለ ይመስላል። የ2 ዓመቱ አጥቂ ነው። በተለይ የአጭር ጊዜ ቅድ ሆኖም ሊመጣ የሚችልበት እድል አለ። እስካሁን በቤልጅየም ሊግ በአንደርሌክት እየተጫወተ ይገኛልና ከጨዋታው ጋር በተያያዘ የሚነሱ የሚጠበቁ ጉዳዮች አሉ። 4 ግቦችን አስቆጥሯል። 8 አሲስቶች አሉት። ወደ ማንቸስተር ዩናይትድ የሚመጣ ከሆነ ይጠበቃል። ኒልሰን አንጉሎ ይባላል። የተጫዋች በቶትናም ሆትስፐርም እየተፈለገ ያለ ተጫዋች እንደሆነ መናገር ይቻላል። በደንብ ይጠበቃል። ከክለቡ ጋር በተያያዘ ማንቸስተር ዩናይትድን በተመለከተ የአዳም ዋርተንም ጉዳይ በደንብ እየተነሱ ካሉ ዘገባዎች መካከል የሚጠቀስ ነው። ወኪሉ በተጫዋቹ ጉዳይ ላይ የሰጠው አስተያየት አለ። አዳም ዋርተንን በተመለከተ በማንቸስተር ዩናይትድ በጥር የዝውውር መስኮት ምናልባት ማንቸስተር ዩናይትድ ጨከን ብሎ ሊገባበት የሚችለው ዝውውር ይመስላል። በአማካኝ ስፍራ ላይ የብሩኖ ፈርናንዴዝ ወደ ኋላ ተመልሶ መጫወት በማጥቃት ረገድ የተጫዋቹን የግብ ተሳትፎ በእጅጉ የገደበ ሆኖ እየተመለከተን እንገኛለን። በማንቸስተር ዩናይትድ በኩል ሚስፕሌስድ የተደረጉ ያለ ቦታቸው እየተጫወቱ ያሉ ከቦታቸው ውጪ እየተጫወቱ ያሉ በርከት ያሉ ተጫዋቾች አሉ። ለምሳሌ ፉልባኩ ሉክሾን ማንሳት ይቻላል። ፉልባክ ሳይሆን ሴንተር ባክ ሆኖ ሀፍ ሴንተር ባክ ሆኖ እየተጫወተ ይገኛል። ሌሎችንም ተጫዋቾች በየቦታው ላይ ከብሩኖ ፈርናንዴዝ ጀምሮ ጆሹዋ ዜርኪዝን ብንመለከት በትክክል የአጥቂ ስፍራ 9 ቁጥር ተጫዋች አይደለም። በተደራቢ አጥቂነት ብዙ የሚታወቅ ተጫዋች ነው። ነገር ግን የአጥቂ ስፍራ ላይ እየተጫወተ ይገኛል። አማድ ዲያሎን ብንመለከት ዊንግ ባክ አይደለም፣ ዊንገር ነው። ሌሎችንም ቦታዎች ላይ በደንብ ስሞችን መጥቀስ ይቻላልና ያ በቡድኑ ውስጥ ትልቅ ጉዳት ያመጣልና የአዳም ዋርተን መምጣት ብሩኖ ፈርናንዴዝ ወደፊት ሄዶ እንዲጫወት ያስችላል። ያንን ደግሞ እንመለከታለን። ወኪሉ ግን የሰጠው አስተያየት አለ። ጄምስ ፊዘርሶን ይባላል።
በተለይ ቆይታ አድርጎ ነበረ። ቆይታውን ከቶክ ስፖርት ጋር እየተመለከትኩ ነበረ። በብላክበርን ገና እያለ ከአዳም ዋርተን ጋር ቁጭ ብለን ተነጋግረን ነበረ ወደ ክሪስታል ፓላስ ከመምጣቱ በፊት እንዴት ቀጣይ ፕላን ስናደርግ ማፕ ሲያደርጉ ነበረ እንዴት የተጫዋችነት ጉዞ ማስቀጠል እንዳለበትና ማድረግ ያለብኝ ነገር ለእንግሊዝ ብሔራዊ ቡድን መጫወት አለብኝ ብሎ ወስኖ ነበር። ለእንግሊዝ ብሔራዊ ቡድን ደግሞ ለመጫወት ይላል ወኪሉ ጄምስ ፊዘርሶን በሚያነሳቸው ጉዳዮች ላይ ለእንግሊዝ ብሔራዊ ቡድን ለመጫወት በቻምፒየንስ ሊግ ላይ መጫወት ያስፈልጋል፣ ለቻምፒየንስ ሊግ ደግሞ ለመጫወት በትልቅ ክለብ መጫወት ያስፈልጋል የሚል ሀሳብ አለውና ለማንቸስተር ዩናይትድ ደግሞ በያዝነው የውድድር ዘመን ከቻምፒየንስ ሊግ ከዩሮፓ ሊግ ከዩሮፒያን ኮንፈረንስ ሊግ ውጪ ነው እንደ ጥሩ ድል ሲታይ ነበረ። አሁን ወደ ቻምፒየንስ ሊግ እግር ኳስ ለመመለስ በጣም የዛሬው ጨዋታ ወሳኝ ነው። ከዛ በተጨማሪ በውድድር አመቱ ላይም ጥሩ ብቃት እያሳየ መቀጠለ ለሚቀጥለው የውድድር ዘመን ወደ ቻምፒየንስ ሊግ እግር ኳስ እንደሚመለስም ማሳመን ያለበት ይመስላል። ለአዳም ዋርተንም ያ የሚጠበቅ ትልቅ ክራይቴሪያ እንደሆነ ወኪሉ ተናግሯል። በቀጣይም ሊጠበቁ የሚችሉ ጉዳዮች ይኖራሉ። እነዚህ በስፋት ይነሳሉ። ከሞሐመድ ሳላ ጋር በተያያዘ እየተነሱ ያሉ ዝርዝር ጉዳዮች አሉ። በስፋት ላንሳላችሁ። ሞሐመድ ሳላን በተመለከተ ትናንትና አንስተነዋል። ወደ ሊቨርፑል ጥይቶቹን ተኩሷል። በልቡ ውስጥ ያለውን የሚያስበውን በሙሉ አንድም ሳይደብቅ ተናግሯል። ብዙ ጊዜ እንደዚህ አይነት ነገሮች አይደረጉም። ምክንያቱም ደግሞ የምስልን የተጫዋቹን ምስል የክለቡንም የውስጥ ችግር በደንብ ሊያጋለጥ የሚችለውና በአሰልጣኙ ላይ ጫና የሚፈጥር የቡድን ተጫዋቾቹ ላይም በደንብ ትኩረትን እንዲስቡ የሚያደርግ ነውና የሞሐመድ ሳላ አካሄድ ጥሩ አልነበረም በሚል ብዙ አንዳንድ የቀድሞ ይቅርታ ሊቨርፑል ተጫዋቾችም ጭምር ትችቶችን ሲሰነዝሩበት ነበረ። ነገር ግን የሳውዲ ፕሮ ሊግ ደግሞ የተጫዋቹ ፈላጊ ሆኖ በጣም ትልልቅ ገንዘቦችን ለሊቨርፑል ሲያቀርብ ነበረ። የተገባልኝ ቃል አልተጠበቀም ሲል ነበር ነው የቴሌግራፍ ይዞት የወጣው ዝርዝር ዘገባ አለ። ትናንትና ማምሻውን ከተሰሙ ጉዳዮች መካከል አልሂላል እንዲሁም አልሂታድ ተጫዋቹን ለማስፈረም ፍላጎት አላቸው። በተለይ ደግሞ በጥሪውን በክረምቱ እስካሁን አልለየለትም። ይህንን የሚለው የሳውዲ ፕሮ ሊግ ሊጉ እንደ ሊጉን ከሚያስተዳድሩ ኃላፊዎች መካከል ለአልሂላል በድብቅ የተሰጠ ቃለ መጠይቅ እንደሆነ ለዚህ በአልሂላልም በዚህ በአልሂታድም በኩል የተነሱ ጉዳዮች አሉ። ለቴሌግራፍ በድብቅ የተነሳ ቃለ መጠይቅ እንደሆነ ተመልክተናልና ከዚህ ጋር በተያያዘ ሞሐመድ ሳላህ ምንም ጥርጥር የለውም በሳውዲ ፕሮ ሊግ ላይ ይጫወታል። ነገር ግን ያላወቅነው ነገር በጥሪውን ወይስ ደግሞ በቀጣይ ክረምት የሚለው የሚጠበቅ ነው ተብሏል። በሊቨርፑል በኩል ተጫዋቹን ለመቅጣት የውስጥ ስብሰባ እየተደረገ ነው ተብሏል። ከዛ በኋላ ተጫዋቹን በቀጣይ ጨዋታዎች እንዳይሰለፍ ለማድረግ እንዲሁም ደግሞ ምን አይነት ቅጣት ያስፈልገዋል የሚለውን ይወስናሉ። ከአሰልጣኙ ጋር በተያያዘም ንግግሮች ይኖራሉ። ብዙ ያስቆጣ ጉዳይ ነው። ተጫዋቹም ያለውን ቁጣ ግን በግልጽ የተናገረበት እንደሆነ ተመልክተናል። ሞሐመድ ሳላህ በጥር የዝውውር መስኮት ከክለቡ ይለቃል የሚሉ አስተያየቶች ወጥተዋል። ነገር ግን ኦሳማ ሰን የተጫዋቹን ሀሳብ ትክክል ነው መናገሩ ትክክል ነው። ትሪት እየተደረገበት ያለው ነገር በትክክል የሚገባው አይደለም የሚል የግብጽ ብሔራዊ ቡድን አሰልጣኝ ተናግሯል። እንግዲህ የግብጽ ፈርዖን ከሚባሉ መካከል ተጫዋቾች መካከል አሁን የዘመኑ መሪ ነውና እሱን መንከባከብ በአሰልጣኙ በኩል የሚጠበቅ ትክክለኛ ኃላፊነት ይመስላል። ሁሉም የሞሐመድ ሳላ ጉዳይ በጣም እሳት ሆኖ በብዙ መንገድ ብዙ አስተያየቶች እየተሰጡበት አሁንም ትናንትና ሌሊት ላይ ከሊቨርፑል አቻ ካጠናቀቀ በኋላ የተነሳ ሀሳብ ነበረ። አሁንም ያልበረደ ጉዳይ ሆኖ በደንብ ተመልክተናል። ሌሎች ጉዳዮችንም ላንሳ። ከሞሐመድ ሳላ ጉዳዮች ወጣ ብለን አርሰናልን ቤት የተመለከቱ ዝርዝር ዘገባዎች አሉ። ከጁሪን ቲምበር ጋር በተያያዘ ልንቆጭበት ይገባል የቪላን ሽንፈት በቀጣይ ጠንከር ብለን ለመምጣት ውጤቱን ለመቀልበስ እንዲሁ ያለን ስኳድ በጣም የሚያስገርም ነውና ሊያስቆጨን የሚገባ እንዲሁም እንደ ሞቲቬሽን መነሳሻ ሊሆነን የሚገባ ነው የሚል ነገር አንስቷል። ለኛ እንደ ሴት ባክ ነው ወደኋላ ትንሽ እንደመራመድ ነው። ነገር ግን ከዛም ላቅ ባለ ደረጃ ጠንከር ብለን መምጣት አለብን ብሏል። በራይት ባክነት የውድድር አመቱን ባለፈው የውድድር አመትም ሲጫወት ነው የተመለከት ነው። ዊሊያም ሳሊባ፣ ገብርኤል ማጋሌሽ፣ ክሪስቲያን ሞስኬራ ባለመኖራቸው ግን እንደ ሴንተር ባክ እየተጫወተ ይገኛል። አሁን ያለን ስኳድ ያንን ለማድረግ በቂ ነው። ስለዚህ ያንን እናደርጋለን የሚል አስተያየቱን ሰጥቷል። ከአርሰናል ጋር በዝውውር ጉዳዮች እየተነሱ ያሉ ጉዳዮች አሉ። ከዚህ መካከል
የኤልቼው ተጫዋች ሮድሪጎ ሜንዴዛን ጉዳይ በስፋት ባለፉት ቀናት ስንሰማው ነበር። አሁንም ስካይ ስፖርት ተደጋጋሚ ሌሎች ሪፖርቶችን ይዘውታል። 20 ዓመቱ ላይ ይገኛል። ባለፉት ጊዜያት ላይ በስፔን ሁለተኛው ሊግ ላይ ሲጫወት ነው የምናውቀው። የልምድ ጉዳይ ይነሳል ከተጫዋቹ ጋር በተያዘ ለመጀመሪያ ጊዜ ግን ወደ ላሊጋው መጥቶ በላሊጋው ኤልቼ ካደገ በኋላ የዓመቱ የአማካኝ ስፍራ ተጫዋች በተለይ 6 ቁጥር 8 ቁጥር ከዛ በተጨማሪ የ10 ቁጥር ቦታ ላይ መጫወት የሚችል ጥሩ ሚድፊልደር ነው። ቁመቱ ረጅም ነው። ከኳስ ጋር ምቾት ያለው ብዙ ኳሊቲዎች ያሉት ነው። ምናልባት እንደ ክፍተት የሚታይበት የአየር ላይ ኳስ አጠቃቀምና አንድ ለአንድ አጋጣሚዎች ላይ በአየር ላይ ኳስ ላይ የበላይነትን ለመውሰድ ትልቅ ክፍተቶች ሊኖሩበት ይችላሉ። ከዛ ውጪ ግን እግር ኳስን እግሩ ላይ አቆይቶ መጫወት የሚችል በጣም ድንቅ ተጫዋች እንደሆነ ይነገርለታል። በቀጣይ ጊዜያት ላይ ከሚጠበቁ ስሞች መካከል አንዱ ነው እየተባለ ይገኛል። የዓመቱ የኤልቼ ተጫዋች ወደ አርሰናል በጥር የዝውውር መስኮት ሊመጣ ይችላል የሚሉ ሀሳቦች በስፋት እየተሰነዘሩ ይገኛሉ። ከቸልሲ ጋር በተያያዘ አንድ ዝውውር በስፋት እየተነሳ ይገኛል። የሊጋ ምርጡ አማካኝ ይባላል። ቫለንቲን ባርኮ ይባላል። አርጀንቲናዊ ተጫዋች ነው። በስትራስቡርግ እየተጫወተ ይገኛል። ለቸልሲ ትልቅ አድቫንቴጅ ነው። ስትራስቡርግ እና ቸልሲ አንድ ክለብ ማለት ይቻላል። ብዙ የቸልሲ ተጫዋቾች በስትራስቡርግ ይገኛሉ። በውሰት ውልም በቋሚነትም ቸልሲ ያስፈርሟቸው ወደዛ የሚልካቸው ተጫዋቾች እንዳሉ ስንመለከት ነበር። 21 ዓመቱ ላይ ይገኛል። ኮት ኦፍ ሳይድ የዘገበው ዘገባ በደንብ በስፋት እንደሚያሳየው አንዳንድ ክለቦች ፍላጎቶች አሏቸው። በተለይ አትሌቲኮ ደ ማድሪድ፣ ባየር ሙኒክ የተጫዋቹ ፈላጊ ናቸው። ትልቅ ገንዘብ የሚጠራበት አይነት ተጫዋች ነው። የእግር ኳስ ዘመኑን ሲጀምር እንደ ሌፍት ባክ ነበር የጀመረው። ከዛ በኋላ ግን በጣም ሴንትራል ሚድፊልደር ላይ የማል አማካኝ ተጫዋች ሆኖ በአዲስ ሚና ከመጣ በኋላ ደግሞ ድንቅ ጊዜን እያሳለፈ ይገኛል። ራሱን በደንብ እያሻሻለ የሚገኝ ተጫዋች ነው። የሌኪፖ በሊጓንም ላይ በጣም ጥሩ እውቀት ያለው ተብሎ የሚጠቀስ አንድ ጋዜጠኛ አለ። በርናንድ ሊዮንስ እንደሚለው ከሆነ ፕራክቲካሊ ዘ ቤስት ፕሌየር ኢን ዘ ሊግ ይለዋል። በሊጉ ላይ ያለው ምርጡ ተጫዋች እሱ ነው ብሎ ቫለንቲኖ ባርኮን ይገልጿልና ቸልሲ ደግሞ ጥሩ ተጫዋቾችን በመመልመል በቅርብ ጊዜያት ላይ የሚታማ አይደለምና ትልቅ ተጫዋቾችን ከነ ዊሊያም ኤስታቪዮ፣ አንድሬ ሳንቶስ ጀምሮ በጣም ጥሩ ተጫዋቾችን ወደ ሊጉም በጣም በአንዳንድ ክለቦች አቆይቶ ካመጣቸው በኋላ ጥሩ እየተጫወቱ ይገኛሉ። 13 የሊጋ ጨዋታዎችን አድርጓል። 4 አሲስቶች አሉት። አንድ ግብ አስቆጥሯል። እንደተባለውም በቸልሲ በጥር የዝውውር መስኮት ምናልባት ሊመጣ የሚችልበት እድል ሰፊ ነው እየተባለ በዝርዝር እየተሰሙ ካሉ ጉዳዮች መካከል የሚጠቀስ ነው። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን። ለዛሬ ያዝነላችሁ ስፖርታዊ ጉዳዮች እነዚህን ይመስሉ ነበረ። ጤና ይስጥልን።